ያው እንደነገርኩሽ ሳይቱ ላይ አሁን ቤዝመንት ጨርሰን እንደነገርኩሽ ግራውንድ ላይ ደርሷል። በዚህ ሙሉ በሙሉ ይታያል። እስከዚህ ፓርት ከጫፍ እስከ ጫፍ ላይ ስናየው ወደ 4000 ካሬ አካባቢ ላይ ነው የሚሆነው። ግን ምንድነው ግሪን ኤሪያ ነው የምናላብሳቸው ማለት ነው። ሳይቱ ድርጅታችን አማን ፕሮፐርቲስ ይባላል። አማን ፕሮፐርቲስ ማለት የአማኔት ቢዝነስ ግሩፕ እህት ኩባንያ ነው። ብዙ ሴክተሮች ላይ ሰርቷል ከዚህ በፊት ባክግራውንዱ ማለት ነው። የመጀመሪያው ኢምፖርት ኤክስፖርት ላይ ትሬዲንግ ላይ ረጅም ዓመት ኤክስፒሪየንስ አለው። ስፔሻሊ ብረቶችን ወደ ሀገር ውስጥ በማስገባት አሉሚኒየሞችን ከቻይና በማስመጣት ተገብሬት እስከ ሳር ቤት ያሉ ማለት ነው። እንዲሁም ደግሞ ሴኩሪቲ ነው ሰው የሚያዩ ፕላስ ደግሞ ብቸኛ ነን። አሁን እኛ እዛ አካባቢ ላይ ብስራተ ገብርኤል አካባቢ ላይ ብዙ ሰው የሚፈልገው ነው። ሎኬሽኑ ላይ አፓርትመንት መግዛት ፈልጎ የለም ግን የሚሸጥ። ስለዚህ አንድ ላይ የሚያደርገን እሱ ነው ብቸኛ። ለማየት እንደሞከርሽው ህንጻው ብሎኩ 2400 ላይ ካሬ ላይ የሚያርፍ ሚክስድ ዩዝ አፓርትመንት ነው። ሚክስድ ዩዝ አፓርትመንት ወይ ደግሞ መኖሪያ ቤቶች መያዝ ብቻ ሳይሆን ትልቁ ነገር በአሚኒቲዎች በመገልገያዎች በጣም ሪች የሆነ ብዙ አሚኒቲዎችን የያዘ መኖሪያ ቤት ሚክስድ ዩዝ አፓርትመንት ነው። እንዳያይሽው ላፍቶ የሚታወቀው። ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አላችሁ? እኛ በጣም ሰላም ነን። እንግዲህ ሚዲያችን እንደሚታወቀው የተለያዩ የቢዝነስ ሀሳቦችን ጠቃሚ መረጃ በየጊዜው ወደ እናንተ በማድረስ ይታወቃል። ዛሬ ደግሞ ለቤት ፈላጊዎች በሙሉ ለየት ያለ የቤት አማራጭ ይዘንላችሁ መጥተናል። የምንገኘው ላፍቶ ሞል ላይ ነው። ላፍቶ ላይፍ ሌክዠሪ አፓርትመንት እንግዲህ የተለያዩ አይነት ቤቶችን ይዞ እንደመጣ ሰምተናል። የተለየ ዲስካውንትም እንዳለው ሰምተናል። ዛሬ ደግሞ እዚህ ተገኝተን እነዚህ ቤቶች ምን አይነት ናቸው፣ ካሬያቸው በምን አይነት አማራጭ ነው የቀረበው፣ የት አካባቢ ላይ ነው የሚገኘው፣ እንዴት ማግኘት እንችላለን የሚለውን ሰፋ ያለ መረጃ ይዘንላችሁ መጥተናል። እናንተ ብቻ ከመጀመሪያው እስከ መጨረሻው ሙሉ ፕሮግራማችንን ተከታተሉ። እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። በካሜራማን ናኦል አለ። እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። አመሰግናለሁ። እንግዲህ ለአዲስ ተመልካቾቻችን ራስን አስተዋውቅልን። ዛሬ ደግሞ የት ነው የተገኘ ነው የሚለውን አንሳለን። በጣም አሪፍ ድረስ እባላለሁ። የድርጅቱ ሲኒየር ሽያጭ ሱፐርቫይዘር ነኝ። አሁን የተገኘ ነው ከብስራተ ገብርኤል ወይም ደግሞ ላፍቶ ሞል ግቢ ውስጥ አሁን ላይ እየሸጥን ያለ ነው ላፍቶ ላይፍ ወይ ደግሞ አማን ፕሮፐርቲስ በሚል ስያሜ መተን አሁን ላይ ከዚሁ ግቢ ውስጥ ላይ ሁሉንም አሚኒቲዎች በአንድ አቅፎ የያዘ አፓርትመንት እዚህ ግቢ ውስጥ ላይ ገብተን ማስጎበኝሽ ወይ ደግሞ ማሳይሽ ይሆናል ማለት ነው። መልካም። ስለዛ አሁን ያለነው ላፍቶ ላይ ነው። አዲስ ይዛችሁት የመጣችሁት ቢልዲንግ አለ ማለት ነው? አዎ፣ እዚሁ ላፍቶ ግቢ ውስጥ አዲስ ዘኖ ላውንች አደረግነው አለ። የማስታወቂያ ማጋሉ ብዙ አሚኒቲዎች ያሉበት እንደመሆኑ እንዲሁም ደግሞ አካባቢው ላይ ብስራተ ገብርኤል ተብሎ ያው ምን እንዳለ ማን ሁሉም ሰው የሚያውቀው ነው። ከዚህ ውጭ ግን ግቢ ውስጥ ላይ ምን አለ ከስንት እስከ ባለ ስንት መኝታ አማራጮች አሉት የሚለውን ደግሞ ቅድመ ክፍያችን የሚለው ሙሉ አጠቃላይ ዲቴል ኢንፎርሜሽኖች ገብቼ መረጃዎችን እንሰጥሽ ይሆናል ማለት ነው። በጣም ደስ ይለኛል። እሺ፣ ቴንክ ዩ። ያው እንደነገርኩሽ ውስጥ ገብተን ሁሉንም አሚኒቲዎች በአንድ አቅፎ ያዘ እንደነገርኩሽ በሪል 3D ሳይሆን ሪል ራሱ የሚታይበት እንዲሁም ደግሞ አሁን አገልግሎት ላይ እየዋለ ያለ እንደምታዩ ማወኛ ገንዳ አሁን ላይ ፊት ለፊት ላይ የምናየው የዋና ቦታዎች አሉ ማለት ነው። እዚህ ውስጥ ላይ ሲኒማ አለ፣ ጂም አለ፣ እንዲሁም ደግሞ የልጆች መጫወቻ ጌም ዞን አለ። የሌለ ነገር ምንም ነገር የለም። እዚህ ላፍቶ ሞል ግቢ ውስጥ ገብቶ የሚያጣው ነገር የለም። ለማንኛውም ከዚህኛው እንደነገርኩሽ አማን ፕሮፐርቲስ ወይም ደግሞ ላፍቶ ላይፍ ሌክዠሪ አማን ፕሮፐርቲስ ሲስተር ካምፓኒ ነው ላፍቶ ላይፍ። እዚህ ይሄ ብቻ አይደለም። ከዚህ እንደምታዩ ከዚህ ጀርባ ላይ ሳይታችን የሚገኝበት ነው ጠርዝ ላይ ይሄ አሁን የምታዩ መዋኛ ገንዳ በሙሉ ሁለተኛ ፎቅ ላይ ይወጣና ከአዲሱ ፕሮጀክታችን ጋር እስከዚህ ድረስ ይገናኛል ማለት ነው። ከዚህ ጋር ከተገናኘ በኋላ ውስጥ ላይ ካፌዎች ይኖራሉ። እንዲሁም ደግሞ እዚህ ላፍቶ ሞል ግቢ ውስጥ እንደነገርኩሽ ሁሉንም አሚኒቲዎች አካተን አስገብተን የቀረን ቢኖር ላይብራሪ ብቻ ነው። ላይብራሪዎችን ማካተን ስንተኛ ላይ እናደርገዋለን? ሶስተኛ ላይ፣ አራተኛ ላይ ካፌዎች ይኖራሉ። እነሱ ነገሮች እንዳሉ ሆነው ጂሞቹንም እንዲሁም ደግሞ አራተኛ ፍሎር ላይ ደግሞ ከዛኛው ህንጻው ጀርባ ላይ እዚህ ጋር እስከ ህንጻው አብሮ ይገናኛል እንደነገርኩሽ። ከአራተኛ ፍሎር ላይ ደግሞ ሌላ ቀሪ የሚባሉትን ደግሞ ወይ መስፋፊያ የምንላቸውን አሚኒቲዎች በሙሉ ኢንክሉድ አድርገን ከ6 እስከ 25 መኖሪያዎች ይሆናሉ ማለት ነው። ከባለ 1 መኝታ እስከ ባለ 3 መኝታ እንዲሁም ደግሞ ፔንትሃውሶችን ማካተን ከባለ 1 እስከ ባለ 3 መኝታ እንዲሁም ደግሞ ፔንትሃውሶችን አካተን ነው የመጣንበት ማለት ነው። ከ6ኛ እስከ 20ኛ ባለው ፍሎሮች አፓርትመንቶች ይሆናሉ። ከ20 እስከ 25ኛ ያሉት ደግሞ ፔንትሃውስ ይሆናሉ ማለት ነውና ቴራስ መጨረሻ ላይ ይሆናል። ወደ ታች 2 ቤዝመንት አለ ግራውንድን ጨምሮ ፓርኪንግ ይሆናሉ ማለት ነው።
እንዲሁም ደግሞ ከዚህኛው ፓርኪንግ ጋር አብሮ ይገናኛል ማለት ነው። አሁን ከምናየው ላፍቶ ሞል ግቢ ውስጥም ፓርኪንግ አለና አካባቢው ላይ ስናይ ደግሞ አካባቢው ላይ እንደምታየው አሁን ፊት ለፊት እንኳን የምናያቸው ኤምባሲዎች ናቸው። እዛ አካባቢ ላይ በትንሹ ወደ 17 ኤምባሲዎች አሉ። 17 ኤምባሲዎች አሉ። ወደ 40 በላይ አካባቢ የሚሆኑ ኤንጂኦዎች አሉ ማለት ነው። ስለዚህ አካባቢው ላይ ቢገዛው ሰው በተለይ በዋነኝነት ለዲያስፖራዎች ነው። ዲያስፖራዎች ሲመጡ አንድ የሚያርፍበት፣ ሁለተኛ ደግሞ ሲወጡ ደግሞ የሚያከራዩትን ነው የሚያዩት ማለት ነው። እንደዛ በሚሆን ታይም ደግሞ የተሻለ ቦታ ላይ እና የተሻለ ሎኬሽን ላይ ኢንቨስት ማድረግ አለባቸው። ወጣ ያለ ሎኬሽን ቢገዙ ያንን ያህል በቂ የሆነ ክራይ ላይ ይከራይ ይችላል ወይ ደግሞ በዶላር ላይ ያከራዩ ይችላሉ። እዚህ ጋር የሚገርምሽ አሁን ከምናያቸው እዚህ ጀርባ ላይ እንኳን የምናያቸው አፓርትመንቶች አሉ ከ1500 እስከ 3500 ዶላር የሚከራዩ ናቸው ማለት ነው። በትንሹ ከ200 ሺህ ብር በላይ ናቸው እዚህ ሰፈር ላይ የሚከራዩ አፓርትመንቶች። ስለዚህ ፕላስ ደግሞ አሚኒቲዎች ሲጨመሩበት ምን አይነት ነገሮች እንደሚኖሩት ግልጽ ይሆናል ማለት ነው። በጣም ጥሩ መልካም። ይሄኛውን ቢልዲንጋችሁን ወይም ደግሞ አሁን ለሽያጭ ያቀረባችሁትን ህንጻ ምን ያህል ጊዜ ነው ከጀመራችሁት? የትኛው ስቴፕ ላይ ደርሷል? በምን ያህል ጊዜስ ነው ልጨርሱት ያሰባችሁት? በጣም አሪፍ። አሁን በዋነኝነት የመጣሽበት ታይም የማስታወቂያ ዋጋ ላይ ነውና እኛ ሳይቱን ላውንች ያደረግነው ያወጣ ነው ቤዝመንት ጨርሰን አንደኛ ፎቅ ላይ ስንደርስ ነው። ገና ቁፋሮ ወይ አጥረን አይደለም ለሽያጭ ያወጣ ነው። እዚህ ነው አንደኛው። አሁን ላይ የደረሰበት ደረጃ አንደኛ ፎቅ ስላብ ሙሊት ልናደርግ ነው ማለት ነው። ቤዝመንቶቹን ጨርሰን የአንደኛ ፎቅ ስላብ ሙሊት ልናደርግ ነው። ፕላስ ደግሞ የማስታወቂያ ዋጋ ላይ ያለ ነው። ሁለት ነገር ያገኛሉ ማለት ነውና ከስተመሮችን የምናስከፍለው ፕሮግረስ ቤዝድ ነው። ዲቴይል ያሉትን ኢንፎርሜሽኖችን ኦፊስ ላይ ገብተን እንሰጥሽ ይሆናል ወይ ደግሞ የስራ ባልደረቤ የስራ አስኪያጁም ስላለ እሱ ኢንፎርሜሽኖችን ይሰጥሻል። ግን አሁን ላለው ግን እኛ አንደኛ ፎቅ ላይ አድርሰን ነው ላውንች ያደረግነው። ኮምፓውንድ ግቢ ነው። ዙሪያውን ግሪን ኤሪያ የተላበሰ እንዲሁም ደግሞ ሰፋፊ ባልከን ያሉበት ነው ማለት ነው ህንጻው። መልካም በጣም ደስ ይላል። አሁን እንግዲህ መሀል ከተማ ላይ ያለ ሎኬሽን ነው። ከሎኬሽን አንጻር ሰዎች እዚህ አካባቢ ላይ መተው ቢገዙ በተለየ እነዚህን ጥቅሞች ያገኛሉ፣ እኛን ከሌሎቹ ለየት ያደርገናል ብለህ የምታስባቸውን ነጥቦች አንጻል። በጣም ቆንጆ። አንደኛ በዚህ ሰፈር ላይ ያው በስራተ ገብርኤል ወይም ደግሞ ላፍቶ ሞል በጣም አካባቢ ላይ ይታወቃል። እንደነገርኩሽ አንድ በሴኩሪቲ ደረጃ የተሻለ ነው ማለት አካባቢ ላይ ምን አይነት ነገር አለ የሚለው ለሰውም ግልጽ ይሆናል ማለት ነው። ሁሉ የሚታወቅ መሀል ከተማ ላይ ስለሆነ እንደነገርኩሽ ደግሞ መጀመሪያ መግቢያ ላይ አዲስ አበባ ውስጥ ኤምባሲ የሚበዙበት በጣም ብዛት ሰፈር ያሉበት ማለት እዚህ ኤሪያ ላይ ያሉ ናቸው። ከብስራተ ገብርኤል እስከ ሳር ቤት ያሉ ማለት ነው። እንዲሁም ደግሞ ሴኩሪቲ ነው ሰው የሚያዩ። ፕላስ ደግሞ ብቸኛ ነን አሁን እኛ እዛ አካባቢ ላይ ብስራተ ገብርኤል አካባቢ ላይ ብዙ ሰው የሚፈልገው ነው። ሎኬሽኑ ላይ አፓርትመንት መግዛት ፈልጎ የለም ግን የሚሸጥ። ስለዚህ አንድ ላይ የሚያደርገን እሱ ነው ብቸኛ የምንሸጠው። ሎኬሽኑ ላይ እዛ አካባቢ ላይ የለም እንደዚህ በአፓርትመንት የሚሸጥ ወይ ባዶ ቦታ ክፍት የሆነ ቦታ የለም የሚሸጥ እና ብቸኞች የሚያደርገንና ፕላስ ደግሞ ኮምፓውንድ ግቢ መሆኑ ነው። እዚህ ላይ ሲያከራዩ ሰው በወክ ወይ ደግሞ በወክ ዲስታንስ ሁሉንም አሚኒቲዎች ከባንክ እስከ ሱፐርማርኬት እዚህ ጋር እንደምታዩ ቃተኛ አለ። ምግብ ቤት ደረጃ ስንሄድ ውስጥ ላይ እንዲሁም ደግሞ ሸዋ ሱፐርማርኬት አለ። የቅድም እንደነገርኩሽ ሁሉም አሚኒቲዎች አሉበት እንደመሆኑ አንፃር ለየት ያደርገዋል አንድ ማለት ነው። እዚሁ ሁሉንም በአንድ ቦታ ላይ የሚያገኙበት። መልካም። ይሄኛውን ቢልዲንግ ወይም ደግሞ አሁን ተሰርቶ ያለቀው ይሄ ላፍቶ ሞል አለ፣ አሁን ደግሞ በጅማሮ ላይ ያለው ሞል አለና ሁለቱም ማነጻጸር ብንችል እዛኛው ላይ ምን አዳዲስ ነገሮች ጨምራችሁ ነው እየሰራችሁት ያላችሁት? ከዚህኛውስ ምን ለየት ያደርገዋል? ከዛኛውና አሁን ካለው ላይ የጨመርንበት ምንድን ነው? አፓርትመንቶቹ አንደኛ ሌግዠሪ የሚባሉ ነገሮች እንደሆኑ ነው ያደረግነው። ፕላስ ደግሞ እስከ 3ኛ ፍሎር ላይ ይሄ ይገናኛል። አሁን ይሄ የምታየው ምድር ላይ ነው ያለው መዋኛ ገንዳው። እንደነገርኩሽ 2ኛ ፍሎር ላይ ይሆናል። ግሬስ እንዲኖረው አንድ እናደርገዋለን ማለት ነው። ከዛ ውጭ የቀሩ የምንላቸው ነገሮች ነበሩ። እነሱንም አብረው ተካቶ ከዚህ እስከ ህንጻው ድረስ ጫፍ ላይ እስከምታዩ ባለው ፓርት ድረስ ይገናኛሉና ከዚህ አሁን ካለው የበለጠ ደግሞ ትንሽ ሌግዠሪየስ የሚሆኑትን ነገሮችን አሟልተን ነው ምን መጣበት ማለት ነው። ይሄ እንዳለው ነው። ይሄም በቂ ነው፣ በደንብ የሚታይ ነውና ከዚህ በተጨማሪ ግን እንደነገርኩሽ ከህንጻው ጋር አብረው አታቸውና ፕሮጀክቱ እስከዚህ ድረስ ነው የሚደርሰው። አሁን እስካለንበት ፓርት ድረስ እስከዛ ይሆናሉ ማለት ነው። ግን ይሄኛው ፓርት ይወጣል ማለት አይደለም። እስከ 4ኛ ፍሎር ላይ ብቻ ነው የሚሆነው። ህንጻው ግን ከዛ ወጥቶ እስከ 25 ድረስ ይወጣል ማለት ነው። ፕላስ ቴራስ ይሆናልና እሱ መሆኑ ነው። እስከ ጫፍ እስከምታዩ ድረስ ያለ ፓርት ነው። አጠቃላይ ይሄ ህንጻው ወደ 2080 ላይ ነው ህንጻው ብቻ የሚያርፍበት። አጠቃላይ እንደ ግቢው ግን ህንጻው ውስጥ ያለው ወደ 4000 አካባቢ ላይ ነው። 4000 ዙሪያውን ግን ግሪን ኤሪያ የተላበሰ ነው የሚሆነው ማለት ነው። አንድ እሱን አብሮ ይላበሳል ማለት ነው። ፕላስ ደግሞ መስቀለኛ መንገድ ነው ጫፍ ላይ ያለ። መስቀለኛ መንገድ እንደመሆኑ በደንብ የተፈጥሮ ብርሃንና ቬንቲሌሽን እንዲያገኝ አድርጎልናል ማለት ነው ህንጻው። ከዛ ውጭ ፊት ለፊቱ ላይ ኤምባሲ ነው ያለው። አሁን ከዚህ ከሳይቱ ፊት ለፊት ላይ እንኳን ኤምባሲ ነው ያለና ያ መሆን ደግሞ ፊውቸር የሚያስፈራቸው ወይ የሚገነባው የሆነ ነገር ምናምን ብሎ
የሚከለክላቸው ነገር የለም። ምክንያቱም መስቀለኛ መንገድ ላይ እንደመሆኑ አንፃር ማለት ነው ያለበት ቦታ። መልካም። እስቲ አሁን ደግሞ ሳይቱ ያለበትን ሁኔታ መጎብኘት ብንችል በጣም አሪፍ። እንዴት ጫፍ ስለሆነ እንደነገርኩሽ ሳይቱ ላይ አሁን ቤዝመንት ጨርሰን እንደነገርኩሽ ግራውንድ ላይ ደርሷል። በዚህ ሙሉ በሙሉ ይታያል። እስከዚህ ፓርት ከጫፍ እስከ ጫፍ ላይ ስናየው ወደ 4000 ካሬ አካባቢ ላይ ነው የሚሆነው። ግን ምንድነው ግሬን ኤሪያ ነው የምናላብሳቸው ማለት ነው። ሳይቱ ወደ 2080 ካሬ ሜትር ስኩዌር ላይ ነው ያረፈው። ፊትለፊቱ ላይ ደግሞ መስቀለኛ መንገድ ነው እንደምታዩ። ያ ግሬን ኤሪያ ወይ ደግሞ ዛፎች ያሉበት አካባቢ የሚያሳይሽ ኤምባሲ ነው። ፕላስ ደግሞ ትልቅ ሆስፒታል የሚታወቀው ብሩክ ሆስፒታል ነው እዚህ ጋር። ሌላ ከነዚህ ካሉት አሚኒቲዎች በተጨማሪ ኢንተርናሽናል ትምህርት ቤቶች፣ የሃይማኖት ተቋማት በጣም እንዳሉበት ይታወቃል እዚህ ሰፈር ላይና የበለጠ ተጠቃሚ ይሆናሉ ማለት ነው እዚህ ቦታ ላይ ኢንቨስት ቢያደርጉ። መልካም እንግዲህ ይሄንን ድርጅት ማወቅ ፈልጋለሁ። እነዚህን ህንጻዎች እያስገነባ ያለው ድርጅት ማን ነው? ምን አይነት ስራዎችን ሰርቷል? እስከዛሬ ሰርቶ ያስረከባቸው ቤቶች አሉ የሚለውን ንገረኝ። በጣም አሪፍ ጥያቄ ነው ያነሳሽው። ለዚህ በደንብ በቂ የሆነ መልስ የሚሰጥሽ እንዲሁም ደግሞ አሁን በፊት የሰራቸው አፓርትመንቶችም አሉ፣ ሌላ ሲስተር ካምፓኒዎችም አሉት የድርጅቱ። እነሱም በሙሉ እንዳጠቃላይ ኢንፎርሜሽን የሚሰጥሽ ስራ አስኪያጃችን በሙሉ ዲቴይል ኢንፎርሜሽን የሚሰጥሽ ይሆናል። በጣም ተወጫለሽ። እሺ ወደ ውስጥ እንግባ። እሺ ቴንክ ዩ። ሰላም፣ እንኳን ደህና ቆየኸኝ። አረፍ። በጣም አድርጌ አመሰግናለሁ። እስቲ ራስን አስተዋውቅልን። የት ነው የተገኘ ነው? ጥሩ እሺ፣ ከስሜ ልጀምርና መጀመሪያ ስሜ ዳንኤል ግዛው እባላለሁኝ። እኔ አማን ፕሮፐርቲስ ላይ ሴልስ ማናጀር ነኝ። መልካም። ሰው ዛሬ የት ነው የተገኘ ነው? ዛሬ የተገኘ ነው ላፍቶ ሞል ላይ ነው የተገኘ ነው። ላፍቶ ሞል ላይ አማን ፕሮፐርቲስ ሄድ ኦፊስ ዋና ቢሮ ላይ ነው የምንገኘው። አይ ቲንክ ሳይቱን ዞር ዞር ብላችሁ አይታችኋል መሰለኝ። ሄድ ኦፊስ ላይ ነው የምንገኘው። ሳይታችንም እዚሁ ቅርብ ነው። ቢሮአችንም እንዳየሽው ሳይቱ አጠገብ ነው ያለውና የምንገኘው ላፍቶ ሞል ላይ ነው። ላፍቶ ላይፍ ፕሮፐርቲስ። መልካም እንግዲህ ወደ እናንተ ስንመጣ አዲስ ያወጣችሁት ቤት አማራጭ እንዳለ ሰምተን የመጣ ነው። ከዛ በፊት ግን ድርጅታችሁ ማን ይባላል? ከዚህ በፊት ምን አይነት ስራዎችን ሰርታችኋል? ሰርታችሁ ያስረከባችሁት ቤት አለ ወይ የሚለውን እናንሳ። ኦኬ ጥሩ እሺ። ድርጅታችን አማን ፕሮፐርቲስ ይባላል። አማን ፕሮፐርቲስ ማለት የአማኔት ቢዝነስ ግሩፕ እህት ኩባንያ ነው። ብዙ ሴክተሮች ላይ ሰርቷል ከዚህ በፊት ባክግራውንዱ ማለት ነው። የመጀመሪያው ኢምፖርት ኤክስፖርት ላይ ትሬዲንግ ላይ ረጅም ዓመት ኤክስፔሪየንስ አለው። ስፔሻሊ ብረቶችን ወደ ሀገር ውስጥ በማስገባት አሉሚኒየሞችን ከቻይና በማስመጣት ሌሎች የኮንስትራክሽን ማቴሪያሎች እና የፊኒሺንግ ማቴሪያሎችን ወደ ሀገር ውስጥ በማስገባት ይታወቃል። ለብዙ ሪል ስቴቶችም እነዚህ ማቴሪያሎች ፕሮቫይድ የሚታወቅ ካምፓኒ አለው ኢምፖርት ኤክስፖርቱ። ከዛ ውጪ ደግሞ አማኔት ኮንስትራክሽን አለ። እሱ የሚሰራው እንደውም የሚታወቀው የወንዝ ዳር ፕሮጀክቶቹን ኦልሞስት ከ40% በላይ የሰራው አማኔት ኮንስትራክሽን ነው። ከዛ ውጪም ደግሞ ቴክኖሎጂ እና ፋይናንስ ላይ ይሰራል። ምናልባት ፎይል ዲጂታል ሲስተምን ዴቨሎፕ ያደረገው አብዛኛውን ድርሻ የያዘውም ደግሞ አማኔት ቢዝነስ ግሩፕ ነው። ከዛ ውጪ ደግሞ ሪል ስቴቱ ላይ እንደውም ከምንታወቅባቸው ሳይቶች መካከል ኒው ላይፍ ፕሮፐርቲስ ካሳንቺስ ኢንተር ሌክዠሪ ሆቴል ፊት ለፊት ላይ ምናልባት አንቺ የምታውቂው ከሆነ አላውቅም፣ እዛ ጋር በኒው ላይፍ ሳይት ስም ያስረከብነው ዴሊቨር ያደረግነው አንድ ፕሮጀክት አለ። ከዛ ውጪ ደግሞ በስካይ ቪው ሪል ስቴት ጋዜቦ አደባባይ ጋር እዛም ጋር አንድ ፕሮጀክት አለን አጠናቀን ዴቨሎፕ አድርገን ያስረከብነው ለነዋሪ ያስረከብናቸው ሳይቶች አሉ። እንግዲህ ከሪል ስቴቱ ዘርፍ ባለው እንደውም የተሻለ እና ደግሞ ረዘም ያለ ቆይታ አለን። ሪል ስቴት ዘርፉን ጆይን ካደረግን ደግሞ ወደ 5 ዓመት ሆኖናል። በዚህ 5 ዓመት ጊዜ ውስጥ ያልኩሽን 2 ፕሮጀክቶች ገንብተን አጠናቀን ለነዋሪዎቹ በሰዓቱ ዴሊቨር በማድረግ እንታወቃለን ማለት ነው። በጣም ደስ ይላል። እሺ ዛሬ ወደ እናንተ ወደ መጣንበት ጉዳይ እንሂድና ምን አዲስ ነገር አለ? አዲስ ነገር ይዘን የጠበቅናችሁ እዚሁ ላፍቶ ሞል ላይ ላፍቶ ላይፍ ፕሮፐርቲስ ሳይት አለን። እንዳየሽው ዞር ዞር ብለሽ ለማየት እንደሞከርሽው ህንጻው ብሎኩ 2400 ላይ ካሬ ላይ የሚያርፍ ሚክስድ ዩዝ አፓርትመንት ነው። ሚክስድ ዩዝ አፓርትመንት ወይ ደግሞ መኖሪያ ቤቶች መያዝ ብቻ ሳይሆን ትልቁ ነገር በአሚኒቲዎች በመገልገያዎች በጣም ሪች የሆነ ብዙ አሚኒቲዎችን የያዘ መኖሪያ ቤት ሚክስድ ዩዝ አፓርትመንት ነው። እንዳየሽው ላፍቶ የሚታወቀው መዋኛ ገንዳ፣ ጂምናዚየም፣ የተለያዩ የገበያ ማዕከሎችን፣ የልጆች መጫወቻዎችን እንደገና ደግሞ ጌም ዞኖችን እነዚህን በመያዝ ነው የሚታወቀው። ያንኑ አሚኒቲ አካተን 4000 ካሬ ላይ ያረፈ አሚኒቲዎቹ ጋር አንድ ላይ ጨምሮ መኖሪያ ቤቱ ህንጻው ደግሞ የሚያርፍበት 2490 ካሬ ላይ ያረፈ ቢልዲንግ ዴቨሎፕ እያደረግን ነው። ግንባታውንም እንዳየሽው በ3 ወር ከ15 ቀን ጊዜ ውስጥ
ከመሬት ከቁፋሮ ጀምሮ 2 ቤዝመንቶችን አጠናቀን እንደገና ደግሞ ፈርስት ፍሎር ላይ ደርሰናል በ4 ወር ባልሞላ ጊዜ ውስጥ ማለት ነው። በጣም ደስ ይላል። በምን ያህል ጊዜ ገደብ ነው ልትጨርሱ ያሰባችሁት ይሄንን ቢልዲንግ? ዴሊቨሪው የሚሆነው በ2 ዓመት ከ6 ወር ወይ ደግሞ በ30 ወር ነው ለነዋሪዎች የምናስረክበው። ግንባታው እንደውም እንደምታዩት ፈጣን ነው። ከዛ እርሊም የመረከብ ሁኔታ ይኖረዋል። ምክንያቱም ግንባታችን በጣም ፈጣን ስለሆነ ራሳችን ስለሆነ ዴቨሎፕ እያደረግን ያለ ነው። ስለዚህ በ30 ወር መኖሪያ ቤቶቹን አሁን ለሚገዙ ደንበኞች በ2 ዓመት ከ6 ወር ጊዜ ውስጥ እጃቸው ቤታቸውን መረከብ ይችላሉ ማለት ነው። በጣም ደስ ይላል። እስቲ ወደ ህንጻው ዲቴል እንግባና ምን አይነት አሚኒቲዎችን የያዘ ነው? ሰዎች ለመኖሪያነት ይመርጡታል ወይስ ለንግድ ነው? ካለው አካባቢ አንጻርም ደግሞ ቦታውን ሰዎች ቢገዙ ምን ያህል ጥቅም እንደሚያገኙ አብራራል። ያው ብስራተ ገብርኤል ወይ ደግሞ ላፍቶ ሞል የሚታወቀው ኤሪያው ላይ ሌክዠሪ ላይፍ ስታይል የተለመደበት አካባቢ ነው። ሆስፒታሎች አሉት፣ ትላልቅ ኢንተርናሽናል ትምህርት ቤቶች አሉት። ብስራተ ገብርኤል ኤሪያ ላይ እንደሚታወቀው እዛ አካባቢ እዚህ ሎኬሽን ላይ የሚከራዩት የኪራይ ዋጋቸውን ምናልባት ቼክ የማድረግ አጋጣሚም ካላቸው ደንበኞች በትንሹ ባለ 1 መኝታ ሲሆን $1500 እስከ $2000 ድረስ ነው የሚከራዩት። ባለ 2 መኝታዎቹ ደግሞ $2000 እስከ $2500፣ ባለ 3 መኝታዎቹ ከ150 ካሬ በላይ ከፍ ካሉ በትንሹ ከ$3000 እስከ $4000 ድረስ የመከራየት ነገር ይኖረዋል። ስለዚህ ያው ጆይን ሲያደርጉን መኖሪያን አስበው ራሴ ኖርበታለሁ ብለው አስበው ጆይን የሚያደርጉን ደንበኞች ደስተኛ ነን። ብዙ ነገሮችን ከቤታቸው ወይ ከግቢያቸው ለቀው ሳይወጡ ማግኘት ይችላሉ። ለምሳሌ መዋኛ ገንዳ ቢፈልጉ መዋኛ ገንዳ አለን። ጂምናዚየም ቢፈልጉ እዛው ህንጻቸው ላይ ጂምናዚየምን ያካተተ ነው። ሱቆችን መገበያየት ቢፈልጉ እሱን እያሟላ ነው። የልጆች መጫወቻ አለው። ልጆች ማቆያ ዴይኬር ይኖረዋል። ከዛ በተጨማሪ ላይብራሪ ይኖረዋል ለልጆቹም ለአዋቂዎችም። ከዛ በተጨማሪ አዋቂዎች ደግሞ ወርኪንግ ስፔስ ይኖረዋል ኪራይ። ስለዚህ ምናልባት ከቤት ቁጭ ብለው የሚሰሩት ስራ ካለ ታች ወርደው ደግሞ ወርኪንግ ስፔስ ስለሚኖረው እሷ ላይ ስራቸውን መስራት የሚፈልጉትን ነገሮች በጥሞና የሚሰሩበት ኢንቫይሮንመንት ይኖረዋል። ይህንን አካቶ ዴቨሎፕ እየተደረገ ፕሮጀክት ስለሆነ አካባቢው ከሚሰጠው አድቫንቴጅ ብስራተ ገብርኤል ከመሆኑ የብስራተ ገብርኤል ላይፍ ስታይልን ጆይን ከማድረጋቸው በተጨማሪ እዛው ብሎክ ላይ ሆነው የሚፈልጉትን አሚኒቲ ካፌ ቢፈልጉ፣ ሬስቶራንት ቢፈልጉ፣ የልጆች ማቆያ ቢፈልጉ፣ መዝናኛ ልጆቻቸውን ይዘው ዊኬንድ እረፍት የሚያደርጉበት ኢንጆይ የሚያደርጉበት ጊዜ ቢፈልጉ ሁሉንም ነገር አካቶ የያዘ ሚክስድ ዩዝ አፓርትመንት ነው እየገነባንላቸው ያለ ነው ማለት ነው። በጣም አሪፍ። መልካም እንግዲህ ያው ሰዎች ለሁለት ምክንያት ነው ቤትን የሚገዙት፣ አንድም ለመኖሪያ አንድም ደግሞ ለማከራየት ነው። በሁለቱም መንገድ ስናየው ይህ አካባቢ በጣም ጥሩ የሚባል ነው። ነገር ግን ከዚህ በተጨማሪ ደግሞ ሰዎች ቢታመሙ ወይም ደግሞ ሌሎች ሰው ለመኖር የሚያስፈልገውን ነገሮች ቢፈልጉ እዚህ ቦታ ላይ በዙሪያው ምን ምን ነገሮች ይገኛሉ? ኦኬ፣ ጥሩ ጥያቄ ነው። ሳይቱ እንደውም ሜን ጌቱ ፌስ የሚያደርገው የሚያየው ወደ ብሩክ ሆስፒታል ነው። ወደ ብሩክ ሆስፒታል ነው ፌስ የሚያደርገው። ስለዚህ ሆስፒታሎች አሉ። ከዛ ውጭ ደግሞ ዙሪያው ላይ ክሊኒኮች፣ ከፍተኛ ክሊኒኮች ይገኛሉ ለጤና ችግር። ኢንተርናሽናል ስኩሎች ናቸው ያሉት ብስራተ ገብርኤል ኤሪያ ላይ ሃይ ስኩልም ኤሌመንተሪንም አካቶ የያዙ ትላልቅ ትምህርት ቤቶች አሉ። ስለዚህ ወኪንግ ዲስታንስ ርቀት መኪናቸውን እንኳን ሳያስነሱ እነዚህን ነገሮች አክሰስ ማድረግ ይችላሉ። መኖሪያ ሲባል ቤት ብቻ ሳይሆን አካባቢው ላይ ብዙ ነገሮችን አካቶ መያዝ መቻል አለበት። ልጄን የት አስተምራለሁ፣ ዴይኬር ለትምህርት ያልደረሱ ልጆች ካሉ የት ማቆያ ልጄን አስቀምጣለሁ ብሎ ያስባል ወላጅ። ስለዚህ እነዚህን ነገሮች አካተን ስለሆነ ያዝ ነው። ኤሪያውን ደግሞ ትላልቅ ሬስቶራንቶች፣ ትላልቅ ጂምናዚየሞች እኛ ከምንገነባቸው በተጨማሪ ከዛ ውጪ ደግሞ ያው ላፍቶ ሞል አጠገብ ነው ያለው። ከላፍቶ ሞል ጋር የተያያዘ ነው። ላፍቶ ሞል ላይ ያሉትን አሚኒቲዎች በአጠቃላይ ሼር ያደርጋሉ ወይ ደግሞ ይጋራሉ ማለት ነው። በዛ መልኩ ነው የሚሆነው። በጣም ደስ ይላል። እስቲ ገንብታችሁ ልታስረክቡበት ያሰባችሁት አዲሱ ህንጻ አለ። ከዚህ በፊት ደግሞ የገነባችኋቸው ብዙ ህንጻዎች እንዳሉ ነግረኸኛል። እስቲ በንጽጽር የአሁኑ ላይ ምን አዳዲስ ነገሮችን ጨምራችሁ ነው ለገበያ ያቀረባችሁት? ጥሩ። አዲሱ ላይ አዲስ ነገሮች ጨምረን ያቀረብ ነው። የመጀመሪያው ትልቁ ነገር አሚኒቲዎች ነው። መገልገያዎችን ከቤት በተጨማሪ ብዙ አሚኒቲዎችን ቅድም ዲስክራይብ እንዳደረኩት እነሱን አካተን ይዘናል። ከዛ በተጨማሪ ለየት ያሉ ዲስካውንቶችን አዘጋጅተናል። ወደ ዋጋው ስንመጣ እሱን በደንብ እንመለስበትና እናወራለን። ከዲስካውንቱ በተጨማሪ ያሉት ነገሮች ምንድናቸው? 3 ወለል
ፓርኪንግ ነው የሚሆነው። 2 ቤዝመንት ፓርኪንግ ይኖራል። ግራውንድ ፍሎርም የመኪና ማቆሚያ ነው የሚሆነው። ወደ ላይ ከፍ ስንል ደግሞ ሎቢና ሪሴፕሽን ይኖራል። ያ ማለት ሌክዠሪ ላይፍ ስታይል ስለሆነ ሞዱ ወይ ደግሞ ህንጻችን የሚኖረው ሌክዠሪ ላይፍ ስታይልን የያዘ ስለሆነ ሎቢና ሪሴፕሽን ይኖራል። እንግዳ ካላቸው ሪሴፕሽኖቹ ደውለው እከሌ የሚባል እንግዳ መጥቷል እንላከው ወዳላችሁበት ወለል ወይስ እዚሁ መጣችሁ ትቀበላላችሁ ብሎ ኮንፊርሜሽን የሚደውል ሪሴፕሽን ይኖራል። ያንን ስልክ ተቀብለው እዛው ይጠብቀኝ የሚሉ ከሆኑ ታች ወርደው እንግዳቸውን አስተናግደው ካፌዎች፣ ሬስቶራንቶች ስላሉ መመለስ ይችላሉ። ከዛም ደግሞ ላኩት ካሉ ላይ ይላክላቸዋል። ከዛ በተጨማሪ የጋራ መኖሪያ ቤት እንደመሆኑ ደግሞ ፕሮግራሞች ይኖራሉ፣ ኦኬዥኖች ይኖራሉ፣ ክርስትና ይኖራል፣ ቤቢ ሻወሮች፣ ዊዲንግ ሻወሮች፣ አነስተኛ ከሰርግ መለስ ያሉ ፕሮግራሞች ስለሚኖሩ እነሱን ለማዘጋጀት ከዛው ከቢልዲንጋቸው ከመኖሪያ ቤታቸው መውጣት ስለሌለባቸው ቴራስ ላይ 2 ኪችኖች ይኖሩና ከኪችኖቹ በተጨማሪ ደግሞ መጸዳጃዎች ይኖራሉ። ስለዚህ እዛ ላይ ሩፍቶፕ ያለው ስለሆነ የሚፈልጉትን ፕሮግራሞች ቴራስ ላይ ማዘጋጀት ይችላሉ። ለመዝናኛም ዊኬንድን ለማሳለፍ ቅድም ዲስክራይብ ያደረኳቸው ነገሮች ስላሉ ኢንጆይ እያደረጉ ያው ቤቱን የሚወድ ሰው በተለይ ጥሩ አሚኒቲዎችን ይዘን መተናል። ከቤቱ ሳይሄድ ሁሉንም ነገር ቤቱ ላይ እንዲያገኝ አድርገን ነው ዲዛይን ያደረግነው። አንድ እሱ ነው። ከዛ በተጨማሪ ሌክዠሪ ላይፍ ስታይል ነው ብዬሻለሁ። ሌክዠሪ ላይፍ ስታይል ሲሆን ለቀቅ ያለ ነገር ይፈልጋል። ክራውድድ ኢንቫይሮንመንት አይፈልግም። ስለዚህ አየር እንዲያገኙ ተደርገው ነው ዲዛይን የሆኑት ቤቶች። ስፔሻሊ ኪችን እና መጸዳጃ ቤቶች ላይ በጣም ሴንሲቲቭ ስለሆነ እኛም የውጭ አየር እንዲያገኙ ናቹራል ቬንቲሌሽን እንዲኖራቸው ተደርገው ዲዛይን የሆኑ ቤቶች ናቸው። ወደ ሳሎናቸው ስንመጣ በትንሹ ካሬ ባለ 1 መኝታ የምንለው ካሬ ላይ እንኳን ከ28 ካሬ እስከ 35 ካሬ ድረስ ይሄዳል። ሳሎኑ ብቻ የሳሎኑ ስፋት ብቻ። ወደ መኝታ ክፍሎቻቸው ትንሹ ባለ 1 መኝታ የምንለው ካሬ ላይ ስንሄድ እንኳን ባለ 1 መኝታ ክፍሉ 20 ካሬ ነው፣ መታጠቢያ ክፍሉን ሳይጨምር ማስተር ባዙን ሳይጨምር ማለት ነው። ስለዚህ ሰፋፊ ለቀቅ ያለ ደንበኞቻችንን የሚመጥን ቤት ነው ይዘን እየመጣን ያለ ነው። ከዚህ ውጪ ምናልባት ባለ 3 መኝታ ደግሞ የሚፈልጉ ቤተሰብ ያላቸው ከነልጆቻቸው መኖሪያ ለሚፈልጉ ደንበኞች በትንሹ 173 ካሬ ጀምሮ እስከ 248 ካሬ ድረስ አማራጭ ይዘን መጥተናል። ያ ማለት ሳሎናቸው እስከ 41 እስከ 43 ካሬ ድረስ ስፋት ይኖረውና ወደ መኝታ ክፍሎቻቸው ስንመጣ ደግሞ 25 ካሬ እስከ 28 ካሬ ድረስ ስፋት ያላቸው በጣም ቅንጡ የሆኑ መኝታ ክፍሎችን ይዘን መጥተናል። ከዛ ውጪ እንደ መረጃም እንዲሆናቸው ለደንበኞቻችን የሃይት ማተር ያደርጋል። የሲሊንግ ሃይት እንደምታውቁ ቅርብ የሚሆን ከሆነ ጭንቅም የማድረግ ነገር ይኖራል፣ የመጣ ሰፎኬት የመሆን ነገርም ይኖራል። ያንንም አቮይድ ለማድረግ በሚያልቅ ሰዓት 3 ሜትር ከ20 ሃይት እንዲኖረው አድርገን ነው እየገነባን ያለ ነው። ስለዚህ ደንበኞቻችንን የሚመጥን ሌክዠሪ አፓርትመንት ቤቱ በራሱ ራሱን መሸጥ የሚችል በጣም ዲዛይኑን ሲያዩት የሚወዱት ቤት ነው። ከቤቱ በተጨማሪ ያሉት አሚኒቲዎች ደግሞ በጣም አጓጊ የሆኑ ያው ቤቱን ለሚወድ ሰው ከቤቱ ሳይወጣ ኤቭሪቲንግ ማግኘት የሚችልበትን ሁኔታ አመቻችተን ነው እየገነባን ያለ ነው ማለት ነው። በጣም ደስ ይላል። አሁን ደግሞ ስላሉት አጠቃላይ የካሬ አማራጮች ያከፋፈል ሁኔታ ሰፋ አድርገን እናንሳ። ጥሩ መልካም። ስለ የካሬ አማራጮች ስናነሳ አሁን ከረንትሊ አቬሌብል ስላሉት ስቶኮች ሜንሽን ላድርግልሽ። ምክንያቱም ከላፍቶ ሞል ካለን ሳይት ውጪ ሌሎች ሳይቶችም አሉ። ካሳንቺስ ኢንተር ሌክዠሪ ጋር አቬሌብል ስቶኮች አሉ። እዚህ ላፍቶ ካለው ስንጀምር ባለ 1 መኝታ ከ89 ካሬ ጀምሮ እስከ 97 ካሬ ድረስ አማራጭ ይኖረናል ለባለ 1 መኝታ ማለት ነው። ስለዚህ ኢንስቶልመንት ጆይን ለሚያደርጉ ማለት ቀስ ብለው በ2 ዓመት ከ6 ወር መክፈል ለሚፈልጉ ደንበኞች 15% ቅድመ ክፍያ ብቻ ከፍለው ጆይን ማድረግ ይችላሉ ማለት ነው። ስለዚህ ቶታል ፕራይሱ 10,600,000 ነው። የሱን 15% ክፍያ ያ ማለት ወደ 1,600,000 ብር ከፍለው ጆይን ማድረግ ይችላሉ። ከዛ ውጪ ግን 100% መክፈል እንችላለን ለሚሉ ደንበኞች፣ እንደገና 50% ነው መክፈል ለሚሉ ደንበኞች፣ 40% ለሚከፍሉ ደንበኞች የተለየ የቅናሽ ወይ ደግሞ የዲስካውንት ኦፈር ስላለን እሱን ተጠቅመው 40%ም 60 የሚሆን ከፍለው ተጨማሪ አዲሽናል ዲስካውንት ደግሞ ማግኘት ይችላሉ ማለት ነው። ባለ 1 መኝታዎቹ እነዚህ ናቸው። ወደ ባለ 2 መኝታ የካሬ አማራጮቻችን ስንመጣ ትንሹ ካሬ 105 ካሬ ባለ 2 መኝታ አለን። ከፍ ሲል ደግሞ እስከ 156 ካሬ ድረስ ስፋት ያላቸው ባለ 2 መኝታ አላቸው። ባለ 2 መኝታውን ብቻ ለሚፈልጉ ደንበኞች
ስታንዳርድ ስለሆነ በቂ ነው። ወደ 20 ካሬ የሚጠጋ የመኝታ ክፍል ስፋት ያለው መኝታ ክፍል ይኖራቸዋል። ወደ 33 ካሬ አካባቢ ሳሎን ስፋት ይኖረዋል። ከዛ ውጭ ደግሞ ባለ 2 መኝታ ሆኖ ሰፊ ለቀቅ ያለ ቤት ለሚፈልጉ ደንበኞች 146 ካሬ እና 156 ካሬ አማራጭ ስላለ እሱንም እንደ ኦፕሽን መያዝ ይችላሉ ማለት ነው ባለ 2 መኝታ ላይ። ወደ ባለ 3 መኝታ ስንመጣ ትንሹ 173 ካሬ ይሆንና ከፍ ሲል ደግሞ 248 ካሬ ባለ 3 መኝታ ቤቶች ይኖራሉ። እነዚህ ቤቶች ላውንደሪ ሩምን አካተው የሰራተኛ ክፍል ኖሯቸው ስቶር ኖሯቸው ባለ 3 መኝታው 3 መታጠቢያ ክፍሎች፣ ባለ 2 መኝታው 2 መታጠቢያ ክፍሎች፣ ባለ 1 መኝታዎቹ ደግሞ እንደ አማራጭ አንደኛው 1 መታጠቢያ ክፍል፣ ሌሎቹ ደግሞ 2 መታጠቢያ ክፍሎችን የያዙ ባለ 1 መኝታዎች ናቸው። ቅድም እንዳልኩት ሌክዠሪ ላይፍ ስታይል ስለሆነ ለቀቅ ያሉ ክፍሎች፣ ሰፊ ክፍሎች ስለሆኑ ስቶር፣ የሰራተኛ ክፍል፣ ሜድስ ሩም እንደገና ደግሞ ላውንደሪ ሩም ግዴታ ፕራዮሪቲ አድርገን ይዘን ነው ዲዛይን የሚያደረግነው። በዛ መልኩ ነው። ይሄን ይመስላል የላፍቶ። ከዚህ ውጪ ያልነገርኩሽ የካሳንቺሱ ሳይታችን ነው። የላፍቶ ሳይታችን እንዳየሽው ፕሮግረሱ አንደኛ ፎቅ ላይ ደርሷል በ3 ወር ከ15 ቀን ጊዜ ውስጥ። ከዛ ውጪ የካሳንቺሱ ሳይት ላይ ፕሮግረሱ ሁለተኛ ፎቅ ላይ ነው ያለው ከረንት ፕሮግረሱ። እዛ ላይ የተወሰኑ ቤቶችን ሸጠናል። እንግዲህ ቀድመው መምጣት ለሚችሉ ደንበኞች ኦፈርም አዘጋጅተናል። ምን አይነት ኦፈር ነው ያዘጋጀነው? ካሳንቺሱ ላይ መተው 100% ለሚከፍሉ ደንበኞች 30% ኦፍ አድርገናል። ያ ማለት የ10 ሚሊዮን ብር ቤት ነው የምፈልገው ብለው ቢመጡና 100% እንክፈል ቢሉ 3 ሚሊዮኑን ተቀናሽ አድርገን 7 ሚሊዮን ብር ብቻ ከፍለው ጆይን ማድረግ ይችላሉ ማለት ነው። እዛ ላይ የካሬ አማራጮቹን በደንብ በታትነናቸዋል። ባለ 1 መኝታ 72 ካሬ ጀምሮ ይኖረናል። ባለ 2 መኝታ ደግሞ ከ123 ካሬ ጀምሮ ከፍ ሲል ዝቅ ሲል ደግሞ 114 ካሬ ድረስ ይኖረናል ባለ 2 መኝታ። ባለ 3 መኝታ ለሚፈልጉ ደንበኞች 168 ካሬና 158 ካሬ የካሬ አማራጭ ይኖረናል ማለት ነው። መልካም። ስለነዚህ ሳይቶች ዋጋቸውን ብትነግረኝ። ኦኬ፣ ጥሩ ጥያቄ። ካሬዎቹ እንዳልኩሽ ከ72 ካሬ ጀምሮ አማራጭ ይኖረናል። 72 ካሬ ባለ 1 መኝታ 8 ሚሊዮን 390 ሺህ ብር ይሆናል ቶታል ፕራይሱ። ስለዚህ 15% ከፍላለሁ ለሚለን ደንበኛ 15% ወደ 1.2 አካባቢ ከፍሎ ጆይን ማድረግ ይችላል። ነገር ግን ዲስካውንት ፈልጋለሁ 100% መክፈል ይችላል ለሚለን ክላይንት ደግሞ 30%ን ዲስካውንት እናደርጋለን። ያ ማለት ወደ 2 ሚሊዮን 600 ሺህ ብር ቅናሽ እናደርግለትና ከባለ 1 መኝታው ላይ ብቻ ማለት ነው 6 ሚሊዮን 300 ሺህ ብር ብቻ ከፍሎን ሌላ ያለምንም ተጨማሪ ክፍያ ቤቱን መረከብ ይችላል ማለት ነው። ይሄ ባለ 1 መኝታው ላይ ያለው ዲፈረንስ ነው። ወደ ባለ 2 መኝታው ስንመጣ ቅድም ሜንሽን እንዳደረኩት 114 ካሬ 123 ካሬ ባለ 2 መኝታ ክፍሎች ይኖሩናል እንደ አማራጭ። ቶታል ፕራይሱ 13.2 አካባቢ ይሆንና 100% ዲስካውንት ተጠቅሜ 100%ን መክፈል እፈልጋለሁ ለሚለን ደንበኛ 4 ሚሊዮን 200 ሺህ ብር ቅናሽ እናደርግለታለን። 4 ሚሊዮን 200 ሺህ ብር ቅናሽ አድርገንለት 13.2 የነበረው ፕራይስ ወደ 9 ሚሊዮን 900 ሺህ ብር ይሆናል ማለት ነው። ስለዚህ 9 ሚሊዮን 900 ሺህ ብር ከፍሎ ሌላ ቀሪ ምንም አይነት ክፍያ ሳይኖርበት ቤቱን መረከብ ይችላል ማለት ነው። 13.1 የነበረውን ፕራይስ ወደ 9 ሚሊዮን 900 ሺህ ብር ዲስካውንት እናደርግለታለን። ይሄ ዲስካውንት ለሚፈልጉ ደንበኞች ነው። ቀስ ብዬ ከፍላለሁ ለሚሉ ደንበኞች ግን ቅድም እንደተናገርኩት 1 ሚሊዮን 900 ሺህ ብር አካባቢ ከፍሎ ቀሪውን በ2 ዓመት ከ6 ወር ፕሮግረሱን እያየ ቀስ ብሎ መክፈል ይችላል ማለት ነው። መልካም እንግዲህ ዋጋዎቹን ነግረኸኛል። ብዙ ደንበኞች ደግሞ የሚያሳስባቸው ወይም ደግሞ የሚጨንቃቸው አንድ ጉዳይ አለ። እሱም ደግሞ እንግዲህ ዋጋ አንድ ጊዜ ይናገራል፣ ከጊዜ በኋላ ደግሞ በተለያዩ አይነት ሁኔታዎች የዋጋ ጭማሪ ይኖራል ብለው ይሰጋሉ። እስቲ እናንተ ጋር ይሄንን እንዴት ታዩታላችሁ? እሱ ልክ ነው፣ ማርኬቱ ላይ ያለ ስጋት ነው። ግን አሁን ስለኛ ስለሆነ እያወራ ያለ ነው። እኛ እንደ አማን ፕሮፐርቲስ ላፍቶ ላይፍ ላይም ሲገዙ ወይ ካሳንቺስ ያለውን ሳይት ላይ በሚገዙበት ሰዓት ምንም አይነት የዋጋ ጭማሪ የለውም። ያ ማለት 10 ሚሊዮን ብር ቤት ተዋውለው ዲስካውንት 3 ሚሊዮን ብር ብናደርግላቸው ቀሪ ክፍያም በኢንስቶልመንትም የሚከፍሉ ከሆነ 15% ከፍለው ምንም አይነት የዋጋ ጭማሪ ወይ ደግሞ የፕራይስ ግሽበት ሳይኖረው ነው የምንዋዋለው። ስለዚህ 2 ዓመት 6 ወርም አንዴም ከፈሉ ምንም አይነት ተጨማሪ ኮስት አይኖርባቸውም። ቫትን ኢንክሉድ ያደረገ ፕራይስ ነው። እስካሁን ሳወራው ሜንሽን ሳደርግ የነበሩት ዋጋዎች ቫትን ኢንክሉድ ያደረገ ዋጋ ስለሆነ ምንም አይነት ተጨማሪ ወጪ ሳይኖርባቸው ቤታቸውን
መረከብ ይችላሉ ማለት ነው። መልካም እንግዲህ በጣም ብዙ ሰዎች የሚያነሱት አንድ ጥያቄ አለ። የግንባታ ጥራትን በተመለከተ የግንባታ ጥራታችሁ ምን ይመስላል? እንዴት ነው? የግንባታ ጥራትን በተመለከተ እኛም ሴንሲቲቭ ነን የግንባታ ጥራት ላይ። ምክንያቱም ብራንድ ነው እየገነባን ያለ ነው። ግንባታ ላይ ችግር ካለ ኢፌክቶች ካሉ ነገ እኛንም ብራንዳችንን አፌክት የሚያደርግ ነገር ስለሆነ በጣም ሴንሲቲቭ ሆነን ነው እየሰራን ያለ ነው። ስለዚህ ኢቭን ካስረከብናቸው በኋላ ለነዋሪዎች ቤታቸውን ከተረከቡ በኋላ ለ2 ዓመት ጊዜ ንብረቱን ማኔጅ እናደርጋለን። ያ ማለት በጥራት ጉድለት ምክንያት የሚመጡ ችግሮች የመስመር ላይ ኤኒ ካይንድ ኦፍ ችግሮች ካሉ ዋስትና ለ2 ዓመት እንሰጣቸዋለን እኛው ለማስተካከል። ችግሮች ይኖራሉ ለማለት ሳይሆን ነዋሪው ግን በሚኖርበት ሰዓት ከኛ ጋር ናቸው ብሎ ሴፍ ስሜት እንዲሰማው ችግሮችም ካሉ ለማስተካከል ለ2 ዓመት አብረናቸው ነው የምንቆየው። በታች ያሉት ፍሎሮች ላይ ደግሞ ቢሮአችንም ስለሚሆን ችግሮች ካሉ ቅሬታዎች ካሉ እኛው ነን የምናስተካክለው። ፕሮፐርቲ ማኔጅመንቱ የሚያካትታቸውም ደግሞ ሰርቪሶች አሉ። የጥበቃ ስራ ፕሮቫይድ የምናደርገው እኛ ነን። እንደገና ደግሞ ጽዳት፣ ሁሉም ሰው የራሱን ቤት ያጸዳል እንጂ ኮሪደር፣ ግቢውን የመሳሰሉት ነገሮች የማጽዳት ኃላፊነት አይኖርበትም። ስለዚህ የጽዳት አገልግሎት ፕሮቫይድ የምናደርገው እኛ ነን። ከጥበቃው ባሻገር ደግሞ የጥገና አገልግሎቶች ሊፍት ጊዜውን ጠብቆ ሰርቪስ ካልተደረገ የመበላሸት የመቆም ብዙ አይነት እክሎች ይኖራሉ። የውሃም የኤሌክትሪክ መስመሮችም ብልሽት በሚገጥማቸው ጊዜ ጥገና ይፈልጋሉ። ስለዚህ የጥገናውን ሰርቪስ አገልግሎት ከጥገናው በተጨማሪ ደግሞ የጥበቃውንም የጽዳቱንም አገልግሎት ፕሮቫይድ እያደረግን አብረናቸው ነው የምንዘልቀው ማለት ነው። ኮምፕሌንም ካለ እኛው ጋር ነው መጥተው የሚጠይቁት። ግንባታ ላይ ሲሪየስ ነን። ስለዚህ የግንባታ ጉዳይ እንዳየሽው ሴንሲቲቭ ነን፣ በጣም ሴንሲቲቭ ነን። ብራንድ ስለሆነ እየገነባን ያለ ነው እንደ ትልቅ ኢሹ የምንቆጥረው። ምክንያቱም ብራንዳችንን አፌክት የሚያደርግ ነዋሪዎቻችንም ከተረከቡ በኋላ ቤታቸውን ምንም አይነት እክል እንዲገጥማቸው ስለማንፈልግ እሱ ላይ ሲሪየስሊ ነው እየሰራን ያለ ነው። በጣም ጥሩ መልካም። እንግዲህ ሌላኛው ደግሞ ብዙ ጊዜ የሚነሳው ሀሳብ በጊዜ ማስረከብ ጉዳይ ነውና ቀደም ብለህ በምን ያህል ጊዜ እንደምታስረክቡ ነግረኸኛል። ነገር ግን ባታስረክቡ ደግሞ ምን አይነት ኃላፊነቶችን ትወስዳላችሁ? ኦኬ ጥሩ። ዴሊቨሪ ከሚያዘገዩት ሪዝኖች ብዙ ሪዝኖችን መጥቀስ ይቻላል። ነገር ግን አንደኛው ምንድነው ዴሊቨሪ በሚዘገይበት ሰዓት ዴቨሎፐሩ ወይ ደግሞ ገንቢው ሪል ስቴቱ ዋጋ እየጨመረ የሚሄድ ከሆነ ቢዘገይም ደንበኛው እየከፈለ ስለሚሄድ መዘግየቱ ገንቢው ላይ የሚፈጥረው እክል የለም። እኛ ያለ ፕራይስ እስካሌሽን ደንበኞቻችንን ስናዋውል መዘግየቱ እኛ ላይ አደጋ ውስጥ ነው የሚከተን። ስለዚህ ቶሎ ቶሎ የምንገነባው አሁን በ3 ወር ጊዜ 3 ወለል ከመሬት ጀምሮ የጨረስነው አጠናቀን 3ኛ ወለል ላይ የደረስንበትም ሪዝን ለምንድን ነው? ግንባታው ፈጣን ስለሆነ ነው። በዘገየ ሰዓት የሲሚንቶ ዋጋ ይጨምራል፣ የብረት ዋጋ ይጨምራል፣ የነዳጅ ሌበር ኮስቶች ይጨምራሉ። እነዚህ አቮይድ የምናደርግበት ሜካኒዝም ግዴታ ቀድሞ መገንባት ወይ ደግሞ ቀድሞ መጨረስ ነው፣ ማጠናቀቅ ነው። ግን ጥያቄሽን ቀጥታ ለመመለስ ያክል ዴሊቨሪ ከዘገየ አግሪመንታችን ላይም በግልጽ ያስቀመጥ ነው 5% እንቀጣለን። 5% የማለት የ10 ሚሊዮን ብር ቤት ደንበኛችን ቢዋዋል ወይ ደግሞ የ20 ሚሊዮን ብር ቤት ቢዋዋል 5% ቅጣት እንደምንቀጣ በመዘግየታችን ውላችን ላይ ስቴት ያደርጋል ማለት ነው። ስለዚህ በዛ መልኩ ቅጣት ይኖራል፣ እኛ እንቀጣለን። ለአንድ ደንበኛ 5% ቅጣቱ በጣም ትንሽ ሊሆን ይችላል። ነገር ግን እዛ ብሎክ ላይ ካሉት ቤቶች 200 ቤቶች ለሁሉም ቤት በምንቀጣበት ሰዓት ብዙ አማውንት ነው የሚሆነው ማለት ነው። በጣም አሪፍ መልካም። እንግዲህ የነበረን ቆይታ በጣም ጥሩ ነበረ። ስለ እያንዳንዱ ቤቶች ጥሩ የሆነ መረጃ፣ በቂ የሆነ ማብራሪያን የሰጠኸኝ። በስተመጨረሻ ግን ቀረ ብለህ የምታስበው ሀሳብ ካለ እድል ልስጥህ። መጨመር ወይ ደግሞ ማጠቃለል የምፈልገው ነገር ምን መሰለሽ፣ አሁን ላይ ያወጣናቸው ዋጋዎች የካሳንቺሱም ላይም ቢሆን የላፍቶ ሳይትም ቢሆን የማስታወቂያ ፕራይስ ነው። በካሬ 115,000 ብር ማርኬቱ ላይ ያለው ዋጋ ይታወቃል። ይሄን የመሰለ ሎኬሽን ይሄን የመሰለ ሌክዠሪ ፕሮዳክት ተይዞ በካሬ 115,000 ብር ማለት ርካሽ የሚባል ዋጋ ነው። ስለዚህ እነዚህ ቤቶች የወጡት ለ15 ቤቶች ብቻ የተዘጋጁ ዲስካውንቶች ናቸው። ምክንያቱም ደንበኞች ዘግይተው ከሳምንት ከ15 ቀን በኋላ መጥተው በካሬ 10,000 ብር ጨምረናል ብንላቸው ዲስአፖይንት እንዲሆኑ አንፈልግም። ስለዚህ ይህን ማስታወቂያ ባዩ ሰዓት በፍጥነት ኮሚኒኬት ያድርጉንና እነዚህ ለ15 ቤት የወጡ ዲስካውንቶችና ቅናሾችን በመጠቀም የቤት ባለቤት ያውም የቅንጡ ዘመናዊ ህይወትን የያዘ ሌክዠሪ አፓርትመንት ባለቤት መሆን ይችላሉ ማለት ነው።
መልካም። እናንተን ማግኘት ለሚፈልጉ ሰዎች በየትኞቹ አድራሻ እናንተን ማግኘት ይችላሉ? እኛን ማግኘት ለሚፈልጉ ደንበኞቻችን ያው ስክሪኑ ላይ ባለው ስልክ ደውለው ኮሙኒኬት ማድረግ ይችላሉ። ውጪ ላሉ ደንበኞች ደግሞ ስፔሲፊካሊ ዋትስአፕ ላይ ኮሙኒኬት በማድረግ የሚፈልጉትን ዲቴል መረጃ ማግኘት ይችላሉ። ከዛ በተጨማሪ እዚህ ተወካይም ላይኖራቸው ይችላል። እዛው ያሉበት ሀገር ሆኖ አግሪመንት ውል መዋል፣ ደረሰኝ መውሰድ፣ ኤቭሪቲንግ ፕሮሲድ ማድረግ የሚፈልጉ ደንበኞች ካሉ ዋትስአፕ ላይ ኮሙኒኬት በማድረግ ያሉበት ሀገር በዲኤችኤል ውላቸውን ስለምንልክ በዛ መልኩ ስለምናስተናግዳቸው ውጭ ያሉ ደንበኞች ዋትስአፕ ላይ፣ ሀገር ቤት ያሉ ደንበኞች ደግሞ ቀጥታ በመደወል እኛን ኮሙኒኬት ማድረግ ይችላሉ ማለት ነው። እሺ መልካም። እንግዲህ የነበረን ቆይታ ጥሩ ነበር። ስለሰጠኝ ጊዜና ማብራሪያ አመሰግናለሁ።